በቆሎ ራስ አቤት ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የኤቢኤስ ፓርቲው ነው። እንደምን ከርማችኋል? ዛሬም እንደተለመደው በተለያየ አዝናኝ አስተማሪ ቪዲዮ ተከስተናል። እስከ መጨረሻው ተከታተሉ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ዳዮ ቪዲዮ የፈሩት ይደርሳል ይልሃል። እንግዲህ ይሄ ነው። እስቲ አብረን ተከታትለን እንመለስ። እኔ ምን የፈሩት ይደርሳል ይባላል? አዎ የፈሩት እኮ ይደርሳል። የፈሩት ይደርሳል። አንተ ምን ትፈራለህ? እኔ የምፈራው ሀብት እንዲደርስብኝ። ጀግና ሰሜን ቁም ነገር አዘር መልእክትን እስቲ ተከታትለን እንመለስ። ሁላችንም ሀሳብ ውስጥ ያለ ነውና እስቲ ነው አዲስ አበባ ከተማ ውስጥ ታክሲ ትርፍ ሲጭን ይቀጣል። ሌላ መኪና ትርፍ ሲጭን ይቀጣል። ትራፊክ የተረፉትን መኪኖች በሙሉ ያያል። የኔ ኮንሰርን ምን መሰላችሁ? የኔ ኮንሰርን ትራፊክ የሚያየው የተሳፋሪዎቹን ደህንነትና ህይወት ነው የሚያየው ወይስ የመኪናውን ታርጋና ኮድ ነው የሚያየው? ይሄን ብቻ ግልጽ አድርጉልኝ። የትራፊክ የመንገድ ደህንነት አደጋ ዜጎቻችንን ለመታደግ ከትራፊክ አደጋ ለመጠበቅ ምናምን ይባላል እና ዜጎቻችን ሚኒባስ ላይ ያሉት ብቻ ናቸው። እነዚህ ኡጋንዳውያን ናቸው። እነዚህ ሁሌ የማይገባኝ ታሪኬ ነው። ለነዚህ ሰዎች እንዴት ህግ የለም? በመቸገርና ህይወትን አደጋ ውስጥ በመጣል ማለት ትልቅ መስመር አለ። ሰው ሊቸገር ይችላል። አዎ ይቸገራል። ትራንስፖርት ሊቸገር ይችላል። በጣም ብዙ ነገር ሊቸገር ይችላል። ስለዚህ እነዚህ አፎርደብል ናቸው፣ ዋጋቸው ዝቅ ያለ ነው፣ ብዙ ነገር ይታወቃል። ነገር ግን በዚህ ደረጃ ሞልቶ ይሄ እኮ በየትኛውም የትራንስፖርት አካሄድ መሰረት ተቀባይነት ያለው አይደለም። ግማሽ ሰው ኦልሬዲ ወድቋል እኮ ወድቆ እየሄደ ነው። ቁጣው ሁሉም አንበሳ አውቶቡስ ላይ ኦብቪየስሊ ይሄኛው ሸገር ባስ ነው። አዲስ አበባ ከተማ ውስጥ የምትኖሩ ሰዎች አንበሳንም ሸገርንም ታውቁታላችሁ። 1500 ሚኒባስ ላይ ሁለት ሰው ትርፍ ተጫነ ተብሎ ያውሉ ሲባል ገንዘቡን ልቀጡ ፈልጋችሁ ነው? ጉቦ ፈልጋችሁ ነው ያስብለኛል። በስነ ስርዓት ህግ እኩል የሚሰራ ከሆነ ለተሽከርካሪ እነዚህ ሰዎች አደጋ ላይ እነዛ ሰዎች ደህንነታቸው ይጠበቅ ያለ ህግ የትኛው ነው? መቼም ከደህንነት አንጻር ነው የምትሰሩት ብዬ ስላሰብኩ ነው። እንደ በጎ ሰው ውሰዱኝ። ከሌላ ከቢሮክራሲ አንጻር ካየሁት ሌላ ታሪክ ውስጥ ነው የምገባው። ግን ይሄ መቆጣጠር አለበት። ትራፊክ አይን ስር ሰው በሮ ነው ነጠላዋን ይዞ ሰውየው ያቺኛዋ እንደዚህ ተደጋግፈው እንዴ ተራራ የሚወጣ ሰው እንደዚህ መስለው እየሄዱ ትራፊክ ወራው ታክሲ ግን እንደዚህ በመነጽር ሾፋ አንድ ሰው ሲል ፍር ይሄ ትክክል እንትን ነው። የእውነት ነው። ምንድነው ሰውንም ህይወት መታደግ ነው። ይሄ ሊነገር በጣም እንትን ሊባልን ይገባል። አንድ ወጥ የሆነ አሰራር ያስፈልጋል። ሴፍቲ ከሆነ የሁላችንም ሴፍቲ በትክክል ታክሲዎቹ ከሁሉም አንፃር መታየት አለበት። በተለይ አሁን ባስ፣ ባቡር፣ ሃይገር ምናምን ያሉት እንደዛ እየጫኑ ታክሲዎችን ለአንድ ሰው ለሁለት ሰው ብለው እንደዚህ ይህን ያህል ቅጣት እንደሚጥሉባቸው አናቅም። ኒሃው እስቲ የሚያዩና የሚመለከቱ አንድ ነገር እንደሚሉ እንጠብቃለን። ይህንን ኮሜዲ ልጅ መቼም ቀልድ አይጠፋለት። ያናን ጉድ ሰማሻ? ሀና ታይ ሰፈር ያለችው ያቺ ጅፊት? ኧረ አይባልም። ምን አይባልም? ጅፊት አይባልም። ጅፊት አይባልም? አራው ወይ ምን ሆነች? አልሰማህም? ምንድነው? አልሰማህም ማለት ነው። ምንድነው? ሎተሪ ደርሷት እኮ ጂ+3 ቤት አልገዛችም። መኪናዋ ራሱ ብታይ ሬንጅ ሮቨር። ኧረ እባክህ የምር። እኔ ግን ማለት ፈጣሪ ይገርመኛል። እኔ ያላም የሷ መልክ እንዴት እንደሰራው ይገርመኛል። ብቻ የማንን? የሀናን አልተሳለችም እንጂ ቁጭ ኧረ እባክህ ጅፊቷን ማናት? ስለማን ነው የምታወራው? ሀና ናት። ሀኒቾ እንዴ አሁን ምን ነበር? ምን ይልካ አይደለም። ምን እያልክ ነበር አሁን? ምን ጅፊት ምናምን እያልክ ነበር አሁን? ጅፊት አንተ እና እኔን እና አንዳንዴ እንደዚህ በሶስት የሚያዝናና ሰው ያስፈልጋል። ተመችቶኛል እኔ ልጅ። እስቲ እንዲያው ኢትዮጵያ ውስጥ ድሎት ነው የምንበላው ዱለት ነው። አዎ ካፌም ክትፎ አይጠፋ የምኖረው በተስፋ በላችንዴ ጠይቃት እስኪ ወዳጄ ውቤው ቤኛ መላ እንበደር እንድንበላ ተበድሮ መብላን ይልሃል ጀግና። አንበሳ ልጅ ነው። ተበድረን እንብላ እያለ ነው እንግዲህ። መፋት ነው። አዝማሪ ቤት አምሽተህ ስትመለስ በራም ኮክተ ስገባ እንግዲህ ያው ሲኒያው አባትየው ከቻሉ ኧረ ተው አንተ ልጅ ይሄን ማምሸትህን
ድገመው። ግጥም እየሰጠና ቆሌዋን ገፈፋት እኮ በእናትህ። ሰላምማ እንዴት ነሽ? አንቺ በጣም አንድ የምታምሪው ነይ እስኪ በእናትሽ እጂ በቆሎ ራስ እጂ የሆነ የምታምር እኮ ነው መስሎ ድንጋይ ራስ ቆሌዋ ምን አደረገቻት ታዲያ? ያኛውን አትናገርም እንዴ? ሴቷ ከባህል ውጭ ዶሮ ካላረድኩ እያለች ነው። እስቲ እንመልከታት። እኔ ልታርደው ነው ምናምን በያት እሺ ቶሎ በይ አንቺ ሴት ልጅ ከልጅ ጀምሮ ዶሮ የምታርደው አባ ኧረ ዶሮ እኔ ማርደው እያለችልሽ ነው አረገችው አንቺ ተረከው አንቺ ራፊታይ አይነት ድፍረትማ ፍቅረኛ አለኝ አለኝ ዶሮ እኔ እሱ ላይ ያገባኝ እሺ አሁን ዶሮውን አሁን ደህና ይዤው ነበር ሰው እንዳትሆኝባቸው ዱዳው ጥሩምባ ነፊ ስማ ማን ሞቶ ነው ደግሞ ዛሬ? ትናንት ቤቲ ሞተች፣ ዛሬ ደግሞ ማን ሞተ? ሁሉም ይስም። ማን ነው ደግሞ ሁሉንም ይስም? የቤቲ በል ናቲ ሞተ ናቲ። ኧረ በስመ አብ እንደው ሁሉንም እንትን እንዳለ እና የት ነው ቀብሩ? አቤት ጋ ሙቶ የማያርፉም እነዚህ አሁን ትችላለህ። ኧረ ጉደኛ ሰው